2019 ያልተለመደ ክብር የሚገለጥበት ዓመታችን፣ ያልተጠበቁ ሰዎች ያልተጠበቀ ክብር የሚገልጡበት ዓመት 2019። የምክንያት ሰው እግዚአብሔር ሲቀባው አታየው። እዚህ ምድር ላይ እንድትሰራው ለሚፈልገው አሳይመንት ሁሉ አስፈላጊ ነገሮችን ሰጥቶሃል። እንዳትሸወድ። ባለፈው ነግሬያቸዋለሁ። እረፉ እኔም አምላክ እንደሆንኩ እወቁ የሚለውን ቃል ሳጠና መፍጨርጨር አቁም፣ መጨነቅ አቁም፣ ተረጋጋ። እግዚአብሔር ባስቀመጠ ቦታ ላይ እርምጃ መውሰድ ጀምር። እግዚአብሔር መላእክቶቹን ልኮ የሚያስፈልግህን ነገሮች ሁሉ ልኮ አሳይመንትህን እስከ መጨረሻው እንድትሄድ ያደርግሃል። ዛሬ አይኖችን ከሰዎች ላይ አንሳ። የሚጠራ የሰማይ አምላክ እግዚአብሔር የጠራህ ቦታ በኢየሱስ ስም ያደርሰሃል። ይሁን ለእግዚአብሔር ሲጠራ መጀመሪያ ያራግፈሃል፣ ብቻህን ያስቀርሃል። ከዛ በኋላ ከዜሮ ትጀምራለህ። ለምን መሰለ? እኔ ድሮም እንዲነበረኝ የኔ ነገር ነው፣ በኔ ችሎታ ነው፣ በኔ ገንዘብ ነው፣ በኔ ምንድነው እንዳትል እግዚአብሔር ምን ያደርጋል? ያንተን ነገር በጠቅላላ ወደ ገደል ያስገብና ይሁን ከዛ ሲጀምር ከዜሮ የ100 ዓመት ታሪክ በአንድ ዓመት ውስጥ ምንም እንዳታስብ፣ እንዳትፈራ፣ ግድ የለ እግዚአብሔር ያለህን ቦታ ሂድ እንጂ ኖ ፕሮብለም። የእግዚአብሔር መንግስት እዛ ናት ወይም እዚህ ነው ምናምን ስሉ አትስሙ። የእግዚአብሔር መንግስት የአማርኛው በመካከላችሁ ናት ይላል። የእንግሊዘኛው በእናንተ ውስጥ፣ እዚህ ውስጥ the kingdom of God is inside of you ነው የሚለው። ጌታ ኢየሱስ በቀራሪው መስቀል ላይ ከሞተ በኋላ ሞትን ድል አድርጎ ተነስቶ ወደ ላይ ከሄደ በኋላ መንፈስ ቅዱስ እንዲመጣ ከላከልን በኋላ ከዛ ቀጥሎ የሚሰጠን ምንም ነገር የለም። ሌላው ነገር እኛ በተረዳነው መጠን፣ በኖርነው መጠን፣ በፈቀድንለት መጠን እግዚአብሔር በሕይወታችን ላይ ይገለጣል። ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ካደረገልህ ነገር በላይ የሚያደርግልህ ነገር የለም። በሰማያዊ ስፍራ በመንፈሳዊ በረከቶች ሁሉ ምን ሆናችኋል ይላል። እስቲ እኔ በመንፈሳዊ በረከት ሁሉ ተባርኬያለሁ የሚል እጁን ያሳየኝ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። ወደፊት የምባረከው በሰማይ የቀረ ምንም በረከት የለም። የቀረው ምን እንደሆነ ልንገርህ። በተባረከው በረከት መጠን እዚህ ምድር ላይ መገለጥ ነው የቀረው። ፍጥረት ሁሉ በናፍቆት እየጠበቀ ያለው አንተ እስክትገለጥ ድረስ ነው። ዛሬ እግዚአብሔር አምላክ በመንፈስ ቅዱስ ኃይል በልቦና አይኖችን ያበራና በክርስቶስ ያገኘኸውን ነገሮች ሁሉ መግለጥ የምትጀምርበት ቀን ነው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እውነት ውሸት? እስቲ እኔ የእግዚአብሔር ቤተ መቅደስ ነኝ የሚል ሰው እጁን ያሳይ። የእግዚአብሔር ድንኳን፣ የእግዚአብሔር መኖሪያ፣ የእግዚአብሔር መኖሪያ። እስቲ እኔ እግዚአብሔር በእኔ ውስጥ አለ የሚል ሰው እጁን ያሳይ። ዩኒቨርስን ሁሉ የፈጠረው አንቺ ውስጥ አለ አለ የሚልስ? እስቲ በእኔ ውስጥ እግዚአብሔር አለ ብቻ በሉ አንድ ጊዜ። የሆነ ሰው እየገባው ነው። በናዝሬቱ በኢየሱስም ተራ ሰው ሆነ መኖር ያቆማል። ይኸውልህ እዛም እዚህም ናናናና እንፈልግሃለን የሚባልበት ቀን ዛሬ ይጀምራል። አንዳንድ ሰው እኮ ቆሞ መናገር ሲጀምር ሰማይን እኮ ነው ወደ ምድር የሚጎትተው። አንዳንድ ሰው እኮ መዘመር ሲጀምር የእግዚአብሔርን ክብር እኮ ነው ወደዚህ የሚያመጣው። እንደ ተራ ሰው እንዴት ወጥተህ ትገባለህ? ዛሬ በናዝሬቱ በኢየሱስ ስም የእግዚአብሔር ክብር ይገለጣል። ሆራ ባህታ ካታላባ በናዝሬቱ በኢየሱስ ስም አንተ ውስጥ ያለው የእግዚአብሔር ክብር በምድሪቱ ላይ በኃይል መገለጥ የሚጀምርበት ቀን ዛሬ ነው። የእግዚአብሔር መንግስት፣ የመንግስቱ ስልጣን፣ የእግዚአብሔር ህልውና፣ የእግዚአብሔር ጽድቅ፣ እግዚአብሔር ሰላም፣ እግዚአብሔር ኃይል
በጌታ በኢየሱስ ክርስቶስ ባምነንበት ሰከንድ ዘሩ በእኛ አለ። ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ ስናነብ ሰማይና በምድር አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ፣ በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ። ውስጥ ባለው ሰውነታችሁ ኢነር ማን ውስጣችሁ ባለው ሰውዬ ነው የሚለው። በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ። እንዴት? ክርስቶስ በእምነት በልባችሁ እንዲኖር ወይም ደግሞ ክርስቶስ በእናንተ ውስጥ እንዳለ እንድታምኑ። እንደ ክብሩ ባለጠግነት መጠን ይስጣችሁ። የክብሩ ባለጠግነት የሚሰጣችሁ ለምንድን ነው? ክርስቶስ በልባችሁ በእምነት እንዲኖር፣ በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ። ለዚህ ነው ሐዋርያው ጳውሎስ ለጢሞቴዎስ ስፖርት መስራት፣ የአካል ብቃት እንቅስቃሴ ማድረግ ለጥቂት ጊዜ ይጠቅማል፣ እግዚአብሔርን መምሰል ግን ኤክሰርሳይዝ ስፖርት መስራት አለ፣ ለዚህኛውም ዓለም ለሚቀጥለውም ዓለም ይጠቅማል። ዛሬ ይኸውላችሁ ውስጣችሁ ያለው የእግዚአብሔር የመንግስቱ ኃይል በኃይል የሚገለጥበት ቀን። እሱ ደግሞ ያለ እምነት አይሰራም። በእኔ ያለው በልስቲ እሱኛውን ኢነርጂ ማምጣት አለብን። እሱኛውን ኢነርጂ ማምጣት አለብን። መባረክህን ማመን አለብን። በአንተ ውስጥ ያለው በዓለም ካለው እንደሚበልጥ ማወቅ አለብን። እሱን እግዚአብሔር መጥቶ አያምንልህም። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ያለህ ነገር ከበቂ በላይ መሆኑን እወቅ። ባወክበት እምነት መራመድ ጀምር። 1 ዓመት ሳይሞላ የ20 ዓመት መንገድ ሄደ ራስን ታገኘዋል። ኧረ አሜን በልገደል። ዛሬ እኮ እግዚአብሔር እጁን ዘርግቶ አፍንህን ይዳስሰዋል። እግዚአብሔር ከዘፍጥረት ጀምረን እስከ ራእይ ስናነብ በሚያጉረመርሙ ሰዎች ምንም አይነት ስራ ሲሰራ ልታዩ አትችሉ። ኤክስኪውዝ ሰው ከውድቀት ተነስቶ ታላቅ ሰው መሆን ይችላል። ሰውን ኤክስኪውዝ ምንድን ነው በአማርኛ? ብዙ ምክንያት ከማብዛት ተነስቶ ትልቅ ሰው መሆን አይችልም። እንትና አረዱኝም፣ እንትና አላረጉኝም፣ እንትና ሰድቦኝ ነው፣ እገሌ እንዲህ ቢያደርግልኝ ኖሮ ቤተሰቦቼን ይሄው መንግስት በዚህ በኩል አሰራኝ የሚል ሰው ከ10 ዓመት በኋላ ስትመጣ ይሄው ይገርምሃል በዚህ ጎርፍ ወጥተዋል። የምክንያት ሰው እግዚአብሔር ሲቀባው አታየው። የወደቀ ሰው ግን ይነሳል። ወድቆ እያለ ራሱ አይዞ 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 እኔ ልነሳ ነው። ቶ ይሄ ጊዜያዊ ነው፣ ከጥቂት ጊዜ በኋላ ታይኛለህ። የሚያምን ሰው እግዚአብሔር አምላክ ዛሬ ውስጣችሁ ያለን አለማመን በኢየሱስ ክርስቶስ ስም በፒንሳ ነው ነቀይ የምንማውጣው ዛሬ። እግዚአብሔር በዚህ ምድር ላይ እንድትሰራው ለሚፈልገው አሳይመንት ሁሉ አስፈላጊ ነገሮችን ሰጥቶሃል። እንዳትሸወድ። ባለፈው ነግሬያቸዋለሁ። እረፉ እኔም አምላክ እንደሆንኩ እወቁ የሚለውን ቃል ሳጠና መፍጨርጨር አቁም፣ መጨነቅ አቁም፣ ተረጋጋ። እግዚአብሔር ባስቀመጠ ቦታ ላይ እርምጃ መውሰድ ጀምር። እግዚአብሔር መላእክቶቹን ልኮ የሚያስፈልግህን ነገሮች ሁሉ ልኮ አሳይመንትህን እስከ መጨረሻው እንድትሄድ ያደርግሃል። ዛሬ አይኖችን ከሰዎች ላይ አንሳ። የሚጠራ የሰማይ አምላክ እግዚአብሔር የጠራህ ቦታ በኢየሱስ ስም ያደርሰሃል። ይሁን ለእግዚአብሔር ሲጠራ መጀመሪያ ያራግፋል፣ ብቻህን ያስቀርሃል። ከዛ በኋላ ከዜሮ ትጀምራለህ። ለምን መሰለ? እኔ ድሮም እንዲነበረኝ የኔ ነገር ነው፣ በኔ ችሎታ ነው፣ በኔ ገንዘብ ነው፣ በኔ ምንድነው እንዳትል እግዚአብሔር ምን ያደርጋል? ያንተን ነገር በጠቅላላ ወደ ገደል ያስገብና ይኸውልህ ከዛ ሲጀምር ከዜሮ የ100 ዓመት ታሪክ በ1 ዓመት ውስጥ። ዛሬ የሆነ ሰዎች አሉ ባዶ የሆናቸው። እግዚአብሔር ምስክሬ ነው። እግዚአብሔር ወደሚቀጥለው ቻፕተር ያሸጋግራቸው።
የሰው ታሪክ አይደለም ነገር። የሚያስፈልግ ነገር ሁሉ ሬዲ ነው። ሬዲ ነው። እንዳታስብ ምንም እንዳታስብ፣ እንዳትፈራ፣ ግድ የለ። እግዚአብሔር ያለህን ቦታ ሂድ እንጂ ኖ ፕሮብለም። ያቀበታል እግዚአብሔር ከየት ምን እንዴት ማንን እነማንን ወደ ህይወት እንደሚያመጣ እግዚአብሔር ያውቃል። ያውም ለእግዚአብሔር ስራ ወጥተህ ዛሬ እግዚአብሔር ለብዙዎቻቸው ከጥሪያቸው ጋር የተገናኙ ሰዎች በናዝሬቱ በኢየሱስ ስም ወደ እናንተ ሽፍት ያሉ እግዚአብሔር ለአገልግሎት ጠርቶ ጊዜ ካልሆነ ዘመዶችህም ጓደኞችህም መንግስትም ሁሉም ሰው ነው የሚጣመመብህ። ሰዎቹ ሳይሆኑ እግዚአብሔር ነው። ዮሴፍ እኮ ህልም የፈቱለት የፈታለት ሰውዬ እኮ ወጥቶ ረስቶታል። የእግዚአብሔር ጊዜ ሲደርስ ግን አስታወሰ። አንዳንድ የረሷቸው ሰዎች እግዚአብሔር ስለፈለገ ነው። ለአገልግሎትም ለህይወትም የሚያስፈልገ ነገር ሁሉ ሬዲ ነው። ዛሬ በጌታ በኢየሱስ ክርስቶስም ለቀቅ አድርገው። በቃ ልቀቅ፣ ህይወትህን ልቀቀው። ኢየሱስ ጌታ ነው ለሚለው ንግግር ተቃራኒው ጭንቀት ነው እንጂ ኢየሱስ ጌታ አይደለም ማለት አይደለም። አንድ ሰው በኃይል ሲጨነቅ ኑሮዬም፣ ምግቤም፣ ልብሴም፣ ዘመኔም እኔን ነው የሚመለከተው እያለ ነው። እኔ ከሌለው ሁሉ ነገር የለም እያለ ነው። ኢየሱስ ጌታ ነው የሚል ሰውስ እኔ ምን አገባኝ? የሚመለከተው እሱ ነው። ህይወቴ የሚመለከተዋል፣ ገንዘቤ ይመለከተዋል፣ ጤንነቴ ይመለከተዋል፣ ልጆቼ ይመለከተዋል። የኢየሱስን ሎርድሺፕ እዚህ ላይ ማወጅ ማለት ለነገር ሁሉ እሱን አሳልፈው ስትሰጠው ለእሱ የታመነ ነው። እነ ጴጥሮስ ሌሊቱን በሙሉ አሳ ሲያጠምዱ አደሩ። እነ ጴጥሮስ የተወለዱት በነገራችን ላይ ይሄ ቤታቸው ነው፣ ይሄ ውቅያኖስ ነው። ልብሳቸውን ቤታቸው አውልቀው ነው ውሃ ውስጥ የሚገቡት። የዋና ችሎታቸውን አይታቸዋል። ኢየሱስ ዞር በል ብሎት እንዴት አድርገው እንደሚዘሉ ወደ ውሃ ውስጥ እንዴት ተገልብጠው ነው የሚገቡት ውሃ ውስጥ። ስለ አሳ፣ ስለ አጠማመድ፣ ስለ ሰዓቱ፣ ስለሚበሉት ምግብ የማያውቁት ነገር የለም። ያን ቀን ግን አንዲት አሳ መያዝ አቃታቸው። አንዲት አሳዎቹን እኮ ይዟቸው እኮ ነው ጌታ አንድ ሽም ዛሬ ማታ እንዳትመጪ፣ ምክንያቱም ነገ ጠዋት ልጄ ጴጥሮስ ክብር ያያል። አንዳንድ ነገሮቻቸው በዚህ ነው የተያዙት። ኢየሱስ መጣና ታንኳውን ትሰጠኛለህ ያለው አዎ አለ። ኢየሱስን ታንካ ላይ ያስገባ። በቃ አለቀ። አንተማ ጌታዬ ነህ። አንተማ ይኸውላችሁ መረቡን ሲጥሉት 153 ታላላቅ አሳዎች ሰተት ብሎ መጡ። እኔ ስለ ጴጥሮስ እየተናገርኩ አይደለም፣ ስለ አንቺ ነው። የሚያስፈልግህ ነገር ሁሉ በመንፈስ ቅዱስ ተሰጥቷል። ዛሬ ግን ኢየሱስ ትፈቅድለታለህ፣ እሱ በህይወት ላይ ማኒፌስት ያደርጋል። በናዝሬቱ በኢየሱስ ስም ይሄ በአንድ ሰው ህይወት ላይ ሆነ። የእግዚአብሔር መንግስት በእኔ ውስጥ ናት በሉ። እግዚአብሔር በእኔ ውስጥ አለ በሉ። እግዚአብሔር በእኛ ውስጥ ያለው በመንፈስ ቅዱስ አማካይነት ነው። መንፈስ ቅዱስ አንተ ውስጥ እንዳለ ካንተ ጋር እንደሚሰራ አክኖሌጅ አድርገ እውቅና በሰጠው መጠን እኔ ባለሁበት ሁሉ በረከት አለ ብለህ ማሰብና ማሰላሰል በጀመርክ መጠን የእግዚአብሔር ኃይል አንተ ላይ ማኒፌስት ያደርጋል። ዛሬ የሆነ ሰው አለ ልክ ከዚህ አዳራሽ ሲወጣ በቃ እጁ ላይ ኃይል፣ እግሩ ላይ ኃይል፣ ልብሱ ላይ ኃይል፣ አነጋገሩ ላይ ኃይል፣ ነገሩ ላይ ኃይል 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 ኃይል። ይሄ ኃይል በኢየሱስ ስም አንድ ሰው ላይ ለኩሻለሁ። በምን ታውቃለህ መሰለህ? ድሮ የማይፈልጉ ሰዎች ሁሉ አንተ መፈለግ ይጀምራል። የማይደውሉልህ ሁሉ መደወል ይጀምራል። ብዙ ዘመን ጥረ ሞክረ እምቢ ያለ በር ሁሉ መከፋፈት ይጀምራል። የ10 ዓመት ጥያቄ በጠቅላላ ራሱ መጥቶ አንኳኩቶ ይኸው እነሆኝ ይላል። ዛሬ ይሄ ኃይል አንድ ሰው ውስጥ አክቲቬት አድርጌያለሁ። የእግዚአብሔር መንፈስ በእኔ ውስጥ አለ በሉ እስቲ። ኢሳይያስ 61 ላይ ለ700 ዓመት ተጽፎ የተቀመጠ አንድ ቃል ነበር። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምስራችን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ላዘኑት መጽናናት፣ በአመድ ፈንታ አክሊል፣ በለቅሶ ፈንታ የደስታን ዘይት። ይሄ ቃል 700 ዓመት ሙሉ በመጽሐፍ ተጠቅልሎ እያነበቡት ይተውታል።
ከ700 ዓመት በኋላ የቃሉ ባለቤት መጣ። ተረተረውና አነበበው። የጌታ እግዚአብሔር መንፈስ በኔ ላይ ነው። ይሄ አሁን የሰማችሁት ቃል እኔ ራሴ ነኝ። የሆነ ሰው አለ ዛሬ ይሄ ቃል የኔ ነው። የጌታ እግዚአብሔር መንፈስ በኔ ላይ አለ። ይኸውላችሁ ኢየሱስ ሁሌ ነው አክኖሌጅ የሚያደርገው። ሐዋርያት ሥራ ምዕራፍ 10 ላይ ኢየሱስ ቆርኔሌዎስ ቤት ከሄደ በኋላ ጴጥሮስ እንደዚህ ብሎ ሰበከ። 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እሱም መልካም እያደረገ በአጋንንት የታሰሩትን እየፈታ ዞረ፣ እግዚአብሔርም ከሱ ጋር ነበር ይላል። ዛሬ የሆኑ ሰዎች እንደዚህ ይላሉ፣ እንትና እግዚአብሔር ከሱ ጋር አለ። ከሱ ጋርማ እግዚአብሔር አለ፣ ኃይል አለ፣ ክብር አለ፣ ኃይል አለ። ይሄ ቃል በኢየሱስም ባንቺ ሕይወት ተፈጽሞ የመከራ ዘመናችሁን ለመጨረሻ ጊዜ የምትሰነባበቱ የእግዚአብሔር ኃይል በእናንተ ላይ የሚገለጥ ሰዎች አላችሁ። እኔ ነኝ ካልክ ጩሁና በኢየሱስ ሙሰ ሾራ ባህታካ የከተተተተቦ ረሳት መጣ ወገኖች ለማህታ ከታንዶ ለበጋታ ለበረደባ ጀረደ በረደ በረደ በለለቦስ ረመጋታ ለበረደ በረደቦስ ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው። የሚያምኑ ሰዎች ካላቸው አካውንት ተነስተው አይናገሩም። የእምነት ሰዎች ካላቸው ዲግሪ ተነስተው አይናገሩም። የእምነት ሰዎች ከሰሙት ድምፅ ተነስተው ነው የሚናገሩት። እግዚአብሔር በእምነት ነው ደስ የሚሰኘው። እኔ ጋር ኃይል አለ፣ እኔ ጋር ክብር አለ፣ እኔ ጋር መንፈሱ አለ፣ እኔ ጋር እግዚአብሔር አለ። እንደዛ መመላለስ ሲጀምር በሕይወት ላይ የሚለወጡ ነገሮች ብዙዎች ናቸው። እናንተ የእግዚአብሔር ቤተ መቅደሶች ናቸው። እነዚህ የሐዋርያው ጳውሎስ እንደዚህ አለ፣ ዓለም ከመፈጠሩ በፊት የተሰወረ ምስጢር አለ። ይሄ ምስጢር ለማንም አልተገለጠም። ከኢየሱስ ጋር ከነበሩት ሐዋርያት እንኳን አልተገለጠም። እንደ ጭንጋፍ ለመሆን ከሁሉ ለማንስ ባሪያ ለኔ ግን ተገለጠ። ምስጢሩም ደግሞ የክብር ተስፋ ያለው ኢየሱስ በእናንተ ውስጥ መኖሩ ነው። ዛሬ ይኸውላችሁ ክብር ይዘው የሚወጡ ሰዎች አሉ። 3 ነገሮችን እናገራለሁ። አንደኛ ሰዎች የሚገቡበት የእምነት ክልል የሚባል ነው። እግዚአብሔርን ቃል ሰምተህ በእምነት በድፍረት የምትገባበት ክልል የእምነት ክልል ይባላል። ስለዚህ እዛ ክልል ለመግባት ግዴታ ማመን አለብህ። ሁለተኛው ክልል ግን የቅባት ክልል ነው። እግዚአብሔር የቀባህ ኤሪያ ላይ አጋንንት ማስወጣት ከሆነ ሳትታገል ማመንም ሳይጠበቅብህ እያዛጋ ሁሉ ታስወጣለህ። ፈውስ ከሆነ እንደዛው የቅባት ክልል ነው። ሶስተኛው ክልል ግን የክብር ክልል ነው። የክብር ክልል ላይ አንተ ማታስፈልግም፣ ዘማሪም ማያስፈልግም፣ ሰባኪም ማያስፈልግም። ደመናው መጥቶ ቦታውን ሲወስድ ይኸውላችሁ የኢትዮጵያ ቤተክርስቲያን በእምነትም በቅባትም ትልቅ ነገሮችን ገልጣለች። አልፎ አልፎ ደግሞ ክብር እየተገለጠ ነው። አሁን ግን በሙላት የምንገባበት ጊዜ ነው። ያንን ክብር የሚገልጡ እኔ አምናለሁ እዚህ አዳራሽ ውስጥ አሉ። እኔ ነኝ ያለ ጮሆ በኢየሱስ ስም አሜን። ጌታ ኢየሱስ ሊመጣ በደጅ ነው። ወደዳችሁም ጠላችሁም። ዓለማችን ላይ የመጣ ያለውን ለውጥ አይታችኋል። በኤአይ ምክንያት እየገባንበት ያለውን ክልል አይታችኋል። ከ3 ዓመት በኋላ ዓለምን ሁሉ የሚቆጣጠረው ሮቦት ነው። ኤሊዮን ማስክ የሚባለው ሰውዬ ሲናገር በ2030 እያንዳንዱ ሰው ሮቦት ይኖረዋል ብሏል። ሮቦቱ ምግብ ይሰራልሃል፣ ልብስህን ያጥባል፣ ቤትህን ይወለውላል፣ እርሻ ያርሳል፣ መኪና ይነዳል። ሰው መስራት የሚችለውን በ100 እጥፍ በተሻለ መልኩ ይሰራል። ይሄንን ራእይ ምዕራፍ 13 ላይ እና ዳንኤል ላይ ስታዩ ይሄ ሐውልት ነው ያለው። እሱ ለሐውልቱ ነፍስ ይሰጡታል። መናገርም ሐውልት መስሎታል። ያይቆመው ሮቦት የለማ በዛ ጊዜ። ከዛ በኋላ እሱ ይሆላችሁ ለሱ ምልክት አልወስድ ያለውን ሁሉ ይገላል። ስለዚህ ያ ወጥ የሚሰራል ምልክቱን ትወስዳለህ ወይስ አትወስድም? አልወስድም፣ አንገትን ነው የሚቆርጥልህ። ከዛ በፊት ግን ቤተክርስቲያን ትነጠቃለች። ይሄ ነገር በአይናችን ፊት እየሆነ ነው ያለው። አንድ የቀረገ ነገር ግን አለ። በክብር የሚገለጡ ወንዶችና ሴቶች በየሰፈሩ
አጋንንት የሚያስወጡ በሽተኛ የሚፈውሱ ብዙ ሚሊዮን ሰዎችን ወደ ጌታ መንግስት የሚጨምሩ በእግዚአብሔር ክብር የሚገለጡ አሉ። እኔ ነኝ ካልክ ጩሁና በኢየሱስ ስም ውሰድ። ከጎናችሁ ላለው ሰው ንገሩት፣ በእግዚአብሔር ክብር የሚገለጥበት ጊዜ ነው በሉ። በመንፈስ ቅዱስ ኃይል በሉ። ብዙ ነፍሳትን ወደ ጌታ አመጣለሁ። ምኞቴን የምናገር መስሏችሁ ነው? ከጥቂት ዓመታት በኋላ በየመንገዱ ላይ ከጥቂት ወራት ሳምንታት በኋላ በየሰፈሩ ላይ ኃይለኛ ክብር የሚያመጡ ወንዶችና ሴቶች ሲነሱ ታያላችሁ። ይሄ እኔ ነኝ የሚል ሰው ብቻ ጮክ ብሎ አሜን ይበል። አይበቃህም ተመሳሳይ ኑሮ፣ አይበቃህም አንድ አይነት ኑሮ። አሁን በኃይል የምትገለጥበት ጊዜ ነው። እሳት የሚፈልግ ሰው አለ? ትከሻ ለትከሻ ተያዙልኝና 3 ጊዜ ብቻ እሳት ትላላችሁ። ድገሙ። የመጨረሻ ይውረድባችሁ። እሳት። ሐዘን ይብቃ፣ ፍርሃት ይብቃ፣ ውድቀት ይብቃ። እሳት። ኢየሱስ እናመሰግናለን። ልንወጣ ነው፣ ተዘጋጅተናል። ልንሄድ ነው፣ ተዘጋጅተናል። ክብርህን ምድሪቷን ስፋትና ርዝመት ልንወርስ ነው። እናመሰግናለን። አጨብጭቡ ለጌታ ክብር። 2019 ያልተለመደ ክብር የሚገለጥበት ዓመታችን ነው። ያልተጠበቁ ሰዎች ያልተጠበቀ ክብር የሚገልጡበት ዓመት 2019 ነው። 2018 የብዙ ሞገስ ዓመታችን ነበር። ማስፈራት መጣኛ ላይ ክብሩ መጣኛ ላይ ወይታችንን ጨመረው እግዚአብሔር። 19 ግን ክብር ይዘነው የምንወጣበት ዓመት፣ የዓለም ሕዝብ ወደዚህ የሚጎርፍበት ዓመት፣ ክብሩን በኃይል በእኛ ላይ የሚገልጥበት ዓመት። ካመንክ ጩሁና በኢየሱስ ስም አሜን በል። አጨብጭቡ።